ሰላም እንዴት ናችሁ? ትላንትና ፈኪ ለይሳም የፍቅር ጥያቄ አቅርባለች። ሼር አርጉለት ብላ ነበር። ውዴ ባቴን የምናደርሳለን ስራችን ምንድን ነው? በመቀጠል አንዳንድ ኮሜንታተሮች ፈኪ ለስራ ብላ ነው እያላችሁ ነበር። አው ለስራ ብላ ሊሆን ይችላል። እይታም ቢኖራት ምናምን ነገር ያን ነገር ፈልጋው ሊሆን ይችላል። ግን መፈመስ ቀላል ነው። በሶስት በአራት ቪዲዮ ትፈምሳላችሁ። ዋናው ፈምሶ መቆየት ነው። ዋና ታይቶ መቆየት ነው። ያ ነገር እኮ ነው። ለመፈመስ ብለው የዘለሉትና ቀስ በቀስ እናድጋለን ብለው የሰሩ ሰዎች ኑሯቸው ሰማይና ምድር ነው። እያያችሁ ነው። ድሮ ለመፈመስ ብለው የሆነው ነገር እያደረጉ የነበሩ ሰዎች የት ነው ያሉት? ቆም ብላችሁ አስቡ። እና ፈኪያ ይሄንን ነገር ያረግሹ ዋጋ ሊያስከፍልሽ ይችላል። በመቀጠል ደግሞ አይደለም ለመፈመስ የፈመስሹ ራሱ ሊያሳጣሽ ይችላል። ሰብስክራይቦች ያረገሽ ሰው ራሱ ሰብስክራይቡ ሊያነሳው ይችላል። ለምን? ያረግሹ ነገር ትክክል እንዳልሆነ ስለሚሰማው ማለት ነው። ዛሬ ደግሞ ከአህሙ ጋር የሆነ ቪዲዮ ሰርተሽ ነበር። እሱም ደግሞ በሱ መሀል የተናገርሽው ነገር ምን አለ? ሰው ወደደኝ ጠላኝ ምናምን የመሰለኝ አወራለሁ። የሚዲያ ሰው እስከወደደሽ ድረስ ያይሻል፣ ካልወደደሽ አያይሽም። የሚዲያ ሰው አጠቃላይ አላየሽም ማለት ሚዲያ ላይ ያለው የገቢ ምንጭሽ ያቆማል ማለት ነው። ሰው ባየሽ ቁጥር ነው ዩቲዩብ የሚከፍልሽ ወይም ብታገኙ ገቢ፣ እንደዛ ነው እንጂ እኛ ካላየንልሽ ቪዲዮሽ ማንም አይቶልሽ አይደለም የሚከፍልሽ ዩቲዩብ እና ኑሮሽም የምትኖሪ ማለት ነው። እና ሰውን ለማስከፋት ምናምን ሲጀምር እሷ እኮ ሰውን ለማስቀየም አንደኛ ናት። እኔ ቢቀየምብኝ ሰው ወይ ደግሞ ሰው እንደ ቢከፋብኝ ምናምን አያገባኝም። የራሴን ስሜት ነው ይዤ የሚሄደው። ተአህሙ ማለት ነው የራሷ ጓደኛ ማለት ነው። ስንት ወንድ ተለጣጥፋ በመጨረሻ ላይ ደግሞ የኤክሩን ባል ወይ ደግሞ የኤክሩን የወደፊት ባሏን የወደፊት የኤክሩን የወደፊት የልጅ አባቷን ስትመኝ እንኳን እንደ አፈር ራሱ አላለችም። እና ደግሞ አታሽቃብጡ። ለብር ነው እውነትሽን ነው። ለብር ቢሆን ማለት ነው ምንም ቢሆን ክብር አለው። መጀመሪያሽ ክብሯን ታስጠብቅ። ሴት ልጅ ክብር ሲጠበቅ ነው ደስ የሚለው። እንዴ ይሄንኛው እኮ ኢክራምና እኮ ይሳም አንድ ላይ እኮ ሊጋቡ ትንሽ ነው የቀራቸው ወራት። ይቺ መጣ አፈቅርሃለሁ ወልተህል ምን አይነት እንትን ነው? ስታስጠላ በእውነት በጣም ታስጠላው። የሰው ልጅ ማለት ነው አንድ ይሳሳታል፣ ሁለት ይሳሳታል፣ በሶስተኛው ይማራል። ስንት ወንድ ነው የተለጣጠፈችው? እስቲ ንገሩኝ። ብዙ ለጣጥፋል ባይዘው ወንዶቹ እንደዚህ ብደረድርላቸው ማለት ነው ብዙ ናቸው። እኔ ግን ያዘንኩት ለአህሙ ነው። በእውነት አዘንኩለት ለሱ ስሜት ምንም እንትን አላለችም ማለት ነው። በጣም ነው የምታሳዝኘው አንቺ ራሱ ማለት ነው። አሚሮ የሌለሽ እንኳን አንቺ ይሳምን ልወስጂ ማንም አይወስደውም ከኢክራም በስተቀር ማለት ነው። ኢክራም የኔ ጀግና እህት ሂጅበት አንቺ ማለት ነው። እኔ በጥፊያ በእርግጫ አጋጭልኝ እሺ፣ ልክ እንደ ሩታዬ እውነት